ናታ ያፈቀራትን ፍቅረኛ ኤፍራታ ተዋወቀቻት። የትስ ተገናኙ? በምንስ መልኩ ነው የተዋወቁት? ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦች ሰላም ሰላም ብያለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬም በቀጣይ ፓርት ይዤላችሁ መጥቻለሁ። ሐረግ ድራማን እስከ መጨረሻው ድረስ ተከታተሉኝ ውድ ተመልካቾች። ኤፍራታ ናታ አዲስ የተዋወቃትን ልጅ ዛሬ አግኝታታለች። እንዲሁም ለሱም ደውላለታለች። ምክንያቱም አብራ ማግኘት ስለፈለገች ማለት ነው። ደውላለት እንዲመጣ አድርገዋለች ማለት ነው። ምክንያቱም መቼ ነው ያፈቀርካት? እንዴት ነው ያፈቀርካት ብላ ጠየቀችው። ለምን ፈለግሽ? አንቺ እኮ ሄደሻል፣ ከኔ ውጭ እኮ ሆነሻል። ስለዚህ አንቺም የራስሽን ህይወት እየኖርሽ ነው፣ እኔም የራሴን ህይወት መኖር አለብኝ አላት። እሷም እንደዛ ነው የምታስበኝ እኔን ብላ ጠየቀችው። አዎ እንደዛ ነው የማስብሽ፣ ምክንያቱም ከአሁን በኋላ እኮ የኔ አይደለሽም፣ አንቺ የኔ እንዳልሆንሽ እኮ ታውቂያለሽ፣ ልቦናሽም ያውቃል፣ ራስሽም ታውቂያለሽ። ስለዚህ አንቺም የራስሽን ህይወት መኖር ስለጀመርሽ እኔም የራሴን ህይወት ለመኖር ጀምሬያለሁ። እፉዬ እኔ በጣም ነው የምወድሽ፣ በጣም ነበር የማፈቅርሽ፣ በጣም ብዙ ነገር ሆኛለሁ ባንቺ፣ ግን አንቺ ልትረጅኝ አልቻልሽም። ስለዚህ እኔም የራሴን ህይወት ልምራ ብዬ ተነስቻለሁ። ካሁን በኋላ ምንም አይነት ነገር ካሁን በኋላ ወደ አንቺ ምንም የምመለስበት መንገድ የለኝም አላት። እንዲሁም ሉሊት ይህንን ወሬ ሰማች። ይህንን ወሬ ትሰማ ለያፌት ደወለችለት። ያፌት ዛሬ ኤፍራታ እኛ ቤት መታ ነበር። እንዲሁም ከናታ ጋር እያወራች ነበረ። ናታ አዲስ ፍቅረኛ እንደያዘ ታውቃለህ አለችው። አይ አረን ያላቅም፣ ምን አይነት ፍቅረኛ ነው የያዘው አላት። እሷም ሉሊት ደግሞ አልሰማህም እስካሁን ድረስ አለችው። አረ አልሰማሁም፣ አላየሁም፣ ንገሪኝ አላት። እሷም ለመንገር ቅር ብሏት ልትናገርም አልፈለገችም፣ ግን መናገርም ፈልጋለች። ሁለት ልብ ሆናለች። አንቺ አትናገርም እንዴ አላት ተቆጥቶ ያፌት። አይ እንግዲያውማ ታልክ እዛ ባለፈው ያየሃት እሷ የሷ ልጅ ናት። አላየሃትም? ያቺ ኮስተር ያለችው ሴትዮ የሷ ልጅ ነው ያፈቀረው። ስለዚህ እቤትም መጥታ ነበረ፣ አይቻታለሁ እኔ። ምን አይነትና ልጅቱ? አይ አይቻት ነበር እኔ ግን ከናታ ጋር ታዲያ ምን አይነት ግንኙነት አላት? ናታ ወደኩሽ እያላት አብሮ ይወጣል፣ አብሮ ይገባል። ሁልጊዜ የሚያወራውም የሚያነሳው የሚጥለው እሷን ነው። ስልክም ሲያወራ ይቸዋለሁኝ እኔ በድብቅ ሆኜ። እንግዲያውማ ተከታተሊ፣ በደንብ አድርገሽ እያየሽ አዲስ መረጃ ሲኖር ቶሎ ቶሎ ደውልልኝ አላት ያፌት። እሺ እደውልልሃለሁኝ፣ ግን አንድ ነገር የምነግርህ ነገር አለኝ፣ አንድ ነገር ታረግልኛለህ አለችው ሉሊት። ምንድነው ማረግልሽ አላት። አይ የምፈልገውን ነገር ልታረግልኝ ትችላለህ አለችው። ችግር የለም አንቺ ብቻ ተከታታይና ያለውን ነገር በየሰዓቱ እንድታሳውቂኝ ይፈልጋለሁ አላት። እሷም ለዛም ዝግጁ ናት። እሺ አለችው። ዛሬ ከናታ ጋር እኮ ተገናኝታ ነበረ ኤፍራታ። አልሰማህም እንዳለችው ቀጠል ብላ እንዴት ተገናኘች? እንዴት መጣች? እንዴት ልመጣች አላት ደጋግሞ። አይ መጣ ነበረ ግን አልቆየችም፣ ቶሎ ብላ ነው የተመለሰችው። ከልጅቱ ጋር ግን ምን እንዳወሩ እንጃ። ከልጅቱ ጋር ቁጭ ብለው እያወሩ አይቻቸው ነበረ። ስለዚህ አወርተው ግን ተለያይተዋል። በዛውም ከዛም ያፌትም አብራቸው ነበረ አለችው። እሺ አሁን ያለውን ነገር በደንብ ተከታታይና ትነግሪኛለሽ አላት። እሷም ፈቃደኛ ሆነች። ከዛ ናታም ከልጅቱ ጋር ማውራት ጀመረ። ልጅቱን ስለ ቤተሰቦቿና ስለ እህቱ መጠየቅ ጀመረች።
እህቴን በጣም ነው የምወዳት፣ በጣም ነው የማከብራት። ትልቅ ቦታ አለኝ። እሷን የሚነካብኝ ሰው በጣም ማልደራደርበት መሆኑን እነግርሻለሁ አላት። ብታስተዋውቀኝ ግን ደስ ይለኛል አለችው። አስተዋውቅሻለሁ አንድ ቀን፣ እቤት ግን ይዘህ ብከድ በጣም ነው ደስ የሚለኝ። አይ እቤት እንኳን ይዤሽ አልሄድም፣ እዚህ ይዤ መጥቼ ትተዋወቂያታለሽ። ቆንጆ ወጣለች በጣም የምታምር አላት። እሺ እኔም ለመተዋወቅ ዝግጁ ነኝ። እናቴንም አስተዋውቅሃለሁ፣ እንዲሁም ስራም እፈልግለታለሁ ብላኛለች። ስራም መግባት ተቻልክ እናቴ ሁሉንም ነገር ታስተካክልላለች አለችው። ናታን ፈገግ ብሎ እሺ እንደዛ ከሆነ በጣም ጥሩ ነው፣ ደስ ይለኛል፣ አመሰግናለሁ። ግን ይሄን ሁላ ነገር ማድረግ አይገባኝም ነበር አላት። እኔ እኮ ከዛ ከነኛ ታጋቶች ያዳንከኝ እኮ አንተ ነህ። ይሄን ጊዜ ግን ምን አድርገውኝ እንደው ምን አውቃለሁ። አይ እኔ አይደለሁም፣ ለዚህም ምስጋና አትችሪኝ። ምክንያቱም ፈጣሪሽን አመስግኒ። እኔ አጋጣሚ ተህን ነው እንጂ ያገኘሁሽ ላንቺ ብዬ አልመጣሁም ነበረ አላት። እሷም አይ አንተ ባትመጣ እኮ አንተ ባትደርስልኝ ይሄን ጊዜ ምን እንደሚያደርጉኝ አስበዋል አለችው። አዎ እኔ ግን ለሴት ልጅ ርህራሄ ስላለኝ ለሴት ልጅ ስለማዘን ስለዚህ እዛ ጋር ያንገላት ስላየሁ ነው። እኔም ለራሴ አሁን ፍርሃት ላይ ነው ያለሁት። ምን እንደሚያደርጉኝ ምን እንደሚሰሩኝ ምንም አላቅም። እየተከታተሉኝ ነው፣ ስልክም እየደወሉብኝ ነው፣ እያስፈራሩኝ ይገኛሉ። ስለዚህ ላንቺ ብዬ ነው ይሄን ሁላ ነገር ያደረኩት። ሴት ልጅ ደግሞ ትትመታና ትትበደል ማየት ስለማልፈልግ ነው አለ ናታ። ስለዚህ እሷም በጣም ነው የማመሰግነው ወንድሜ፣ በጣም አመሰግንሃለሁ። ስለዚህ እኔም እናቴን ሁሉንም ነገር ይሄን ነገር ነግሬያት ስራ እንዲፈልግልህ እኛ ጋር እንደምኮን ነግራኛለች። አይ ችግር የለውም ይቆይ፣ የስራውም ነገር ይቆይ፣ እንዲሁም ለእናትሽም ይሄን ነገር እኮ መናገር አልነበረብሽም አላት። ኤፍራታ ያፌትን ደወለችለት። ያፌት እፈልግሃለሁ እንድትመጣ አለችው። ምክንያቱም በጣም ተናዳለች። ያፌት ምን አርጓን ነው የተናደደችው? ግን ለኔ ጊዜና ወቅት እየሰጣኸኝ አይደለም። ትፈልግ ማታ ትመጣለህ፣ ትፈልግ ታድራለህ። ስለዚህ እኔ ባል ስለሆንክ የፈለኩትን ነገር ማድረግ እችላለሁኝ እና ዝም ብለህ ቁርስም ታበላ ነው የወጣኸው። እኔ እኮ ትቆያለህ ብዬ ነበር፣ ግን ልቆይ አልችልም። አንተ እምከደው ጧት ማታ ሁል ጊዜ ነው ያንተ ስራ። ኤፍራታ በጣም ተቆጥታ ናታን ለምንድን ነው ቤት ውስጥ የማትቀመጠው? ሁል ጊዜ ውጭ ላይ ነህ እያለች ነው አለችው። ማን የነገረሽ አላት። ጽ ነግራኛለች። በጣም ውጭ በጣም አብዝተሃል አሉ። ምግብም የምበለው ውጭ ነው። ምን አገባሽ አንቺ? ያገባሻል እንዴ? ካሁን በኋላ እኮ የሚያገባሽ ነገር የለም። ከኔ ጋር እኮ ያለሽ ግንኙነት አቁሟል አይደል? እዛው የሚያገባሽ ጋር እዛው ተናገሪ አላት። ካሁን በኋላ እኔን ልትናገሪኝ አትችይም አላት። የኔ ናታ እንግዲህ ዝን ያህል በቃ ተቀይረሃል አለችው። አዎ ተቀይሬያለሁ። አንቺስ ተቀይረሽብኝ የለ እንዴ? እዛው ያፌት ጋር እዛው ራስሽን ቻይ አላት። እዛው እወድሻለሁ አፈቅርሻለሁ ብሎ የወሰደሽ እሱ ጋር እዛው ራስሽን ጠብቂ አላት። እኔ ጋር ያለሽን ህይወት ሙሉ ለሙሉ እርሺው አላት። እሷም በጣም ተናዳ እንዲሁም ተክሳ በጣም ብዙ ነገሮችን አሰበች፣ ተወሰለስልም ጀመር። ውድ ተመልካቾች የዛሬው ቪዲዮ ይህን ይመስላል። ተወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑኝ። እወዳችኋለሁ።